ሮቤልን አይቶ ማን ደክሞት ይውላል አፈፍ ያደርግና ቆንጆ ቀን ያውላል ተብሎለታል። እኔኮ ያንተ ልጅ የግጥም ችሎታ ከቀን ወደ ቀን በቃ ያደገ ነው ያለው። መታደል ነው አንተ። ለማንኛውም አሁን ያለነው ከውበት በላይ ሰዓታችን ላይ ነው። ሮቤል ዛሬ እንደተለመደው ወጣ ዞር ብሎ አንድ ብርቱ ሰው ብድግ ያደርግና ቆንጆ ቀን ያውላል። ሮቤል የት ይሆን ያለው? ከፕሮግራሙ አይተን እንመለስ። ከውበት በላይ ሰላም ነው አይደል? እንዴት ነው? ደህና አለ። ምን እያደረክ ነው? አመዱ እየገለበጥኩት ነው። ቀሽር ነው የምትሰጠው? ቀሽር? ይከብደኛል። ክብደቱን ለመቀነስ ነው? አዎ፣ አመዱ ብዙ ከሆነ ይከብደኛል። እችኛው አመዱ አንቺ ቀነስኳት፣ እችኛው ደግሞ ከስልክ አቀጣጥሪ በኋላ ማታ ውሃውን ያጠፋሁበት ነው በውሃ። ቤተሰብ በዚህ ነው የምታስተዳድረው? አዎ። ምን ላግዝ? ምንም ነገር። በጣም ነው ከልብ ነው የማመሰግነው። ሻዩ ቆንጆ ነው? አዎ። ልቅመስ? አልደረሰም ገና። ይኸው እያዘጋጀሁ ነው። አዎ። ከልብ ነው የማመሰግነው። ዝንጅብል አለ። በዝንጅብል ማዞር። ሰው የዝንጅብል ሻይ ይጠጣል? አዎ። ምንም አይልም። ያው ክረምት ላይ ነው ደስ ሲል። በብዛት ክረምት ላይ ነው የሚጠቀመው። አሁን ይሄ ስንት ፍሬ ነው? ይሄ አሁን ግማሽ ኪሎ ነው። አሪፍ ነው። እንዴት ጀመርከው? በቃ ከአላህ ነው ትእዛዙ። የሰው እጅ ከማየት በሰው እጅ ከመጉረስ በራስ እጅ መብላት በራስ መተማመን። ስንት ልጆች አሉ? 3። ሌሎቹ ያው እዛው ገጠር ናቸው። እዚህ ብቻ ነህ? አዎ። ከሆነ ከዘመድ ጋር ተጠግቼ ነው። ወንድም ጭሱ እንትን ይሉ ሳታቀጣጥለው እኔ ሌላ ስራ ልስጥ። እሺ፣ መርሐባ። ጥሩ ሀሳብ አይደል? አዎ። በቃ ትኩስ ከሰል ተደርጎ ሻይ ምናምን ፓስቲ በዚህ እየተያዘ ድሮ ልጅ ሆኜ ነበር ማቀው። አሁን አይቼው አላውቅም። ምን ያህል ጊዜ ሰራው? ቅርብ ጊዜ ነው የጀመርኩት። ምን ነበር ከዛ በፊት መሰለኝ? ከዛ በፊት ገጠር ነበርኩ። ገጠር ነበርኩ። ያው ከመጣሁ በኋላ ያው ስራው ምናምን አልመቻችም። ገጠር የት ነበር? ጉራጌ ሀገር ጉማር። እዛ ምን አለ? ምን ትሰራለህ? ያው አባት እናት የተወለድክበት ቦታ መቼም አይ ኑሮ እዛ ነው ማለት ነው። የኔ ባለቤቴ እዛ ነች። እዛ ነች። እኔ ግን ያው በብዛት ያው እዚህ ከተማ ላይ ነው። በቃ ከድሮም ከልጅነቴም ያው እዚህ ከአርቲስቶች ጋር ሆቴል ላይ ምናምን እንትን ስላልኩ ሳልችል። በስንት ዓመት ወደ አዲስ አበባ መጣ? በ80 ዓመተ ምህረት። እንዴት ነበር የመጣው? እህቴ ነበረ ያመጣችኝ ነበር። እሷ ይዛኝ መጣ ነበር። ከዛም በኋላ በልጅነቴ መርካቶ ለስላሳ ዞር ነበር። እንደመጣ ማለት ነው? አዎ። መርካቶ እንዲህ ቂው እየተደረገ ለስላሳ እቺ በቃ እዛን ሸጥ ነበረ። በቃ የተወሰነ ጊዜ ከተቀመጥኩ በኋላ ሆቴል ላይ ብርጭቆ ለማጠብ ገባሁ። ብርጭቆ እያጠብኩ ማሽን እንዴት እንደሚሰራ አየው። ጁስ እንዴት እንደሚጨመቅ፣ ፍሩት ባንች እንዴት እንደሚሰራ ያን በሙሉ በቃ እያየው ሁሉንም ለመድኩት። ከዛም በኋላ ወደ ሌላ መስተንግዶ ምናምን ገባሁ። መስተንግዶ እየሰራው ለረጅም ጊዜ ቆየው። ከዛም በኋላ በቃ ትላልቅ ሆቴሎች ለመድኩ። በጣም በብዛት ደግሞ ከአርቲስቶች ጋር ከነ ኃይልዬ ታደሰ እዛች ካሳንቺስ ያለ የነበረችው መጀመሪያ ኃይልዬ ተቀጥሮ ሲሰራ አብረን እንሰራ ነበረ።
እሱ የማሙድ ሙዚቃ ይሰራ ነበር። በዛን ሰዓት ሙዚቃ አላወጣ። ከተወሰነ ጊዜ በኋላ ካሳንቺስ አካባቢ ከፈተ። እሱ ይሞታል ወይ የሚለው ሙዚቃ አወጣ። በቃ ያው እንቀራረብ ነበረ። ይዞኝ ወደዛ ሄደ ካሳንቺስ። እዛ አብረን ስንሰራ ጌዲዮንም ያው እዛ ይሰራ ነበረ። ከማዲንጎን ጋር አብረን ሰርተናል። የኤፍሬም ሙዚቃ ነበረ የሚሰራ ያላ እንትን ፍርድ ቤቱ ጋር ሙሉ አዲስ አበባ ዞርካት? አዎ ያልሰራሁበት ቦታ የለም። ሮዲዮን ሰርቻለሁ። የካቦዮች አለባበስ ነው የምንለብሰው የነበረ። ጂንስ ሱሪ፣ ጂንስ ሸሚዝ፣ የአሜሪካን ከረባት፣ ባንዲራ፣ ቡትስ፣ ሌዘር ጫማ፣ ኬፕ ይህን አድርገን እንሰራ ነበረ እና ይሄ ነው እልሃለሁ። ረጅም ዓመት? አዎ ለረጅም ጊዜ ሰርቻለሁ። ከዛም በኋላ በቃ ለራሴን ከሆነ ጓደኛዬ ጋር ወደ ናዝሬት ሄጄ ያው እስኪ ባር ከፍቼ እየሰራሁ ነበረ ለረጅም ጊዜ። ከዛም በኋላ ያው ቤተሰብ እንደነገርኩት ወንድሞቼ ብዙ ሞተዋል። ያው ታመው ወደዚህ ሲያመጧቸው እኔ ከናዝሬት ከዛ ከስራ ቦታ እየተውኩ ሌላ ሰው የለኝም። ወደዚህ ስመጣ እነሱ ሳስታምም እንደገና ደግሞ ያመጣችም እህት ማለት ነው? አዎ ያመጣችኝ እህት የእሷም ገና ታናሽ አንደኛዋ የተዳረች ነበረች። ተድራ ባለቤቷ ሞቶ ከዛም በኋላ እሷን ወደ ከተማ መጣች። አንድ ልጅ ወልዳ ልጇን ይዛ መጣች። የእሷን ታናሽ አግብታ ገና ሳትወልድ ሞተች እና የፈጣሪ ፍቃድ ነውና አልሐምዱሊላህ በዛ ምክንያት የናዝሬቱን ስራ በቃ የመጨረሻ በቃ ትቼው በቃ ሙሉ ለሙሉ በቃ የሰው እጅ በቃ ለማየት ስጀምር በቃ ትዳርን እናቴን አጭታልኝ መጥታ ከገጠር በምንም ታምር በቃ አለበለዛ አጭቼ ነው የመጣሁት። ለሽማግሌ ለልብስ ቀጠሮ ሰጥቼ ነው የመጣሁት። እሺ በለኝ። ለምን እነዛ ቦታው አላውቅም። እኔ ብቻ ነው የቀረሁት። እኔም ትዳር ሳልይዝ እንዳልሞትባት ነው። በቃ እሺ በቃ አልኳት። ወንድሜ የሞተ ገና ዓመት ሳይሞላ ነው በቃ ትዳር ካልያዝክ ብላለች። በቃ እያለቀስኩኝ እሺ ያልኳትና በቃ ያው ልብስ ተላከም ተባለ። ከዛም በቃ በታጨች በ3 ዓመት ነው በቃ። ለምን ብዙ ጉዳት ደርሶብኛል። ቤት ውስጥ 4 ነበራችሁ? አራታችሁ ብቻ ነበራችሁ? ቤት ውስጥ 5 ነን። 5 ነን፣ 3ቱ አርፈዋል። አሁን የኔ ታናሽ እህት ያለች እዛው ገጠነች እና እኔ ነው ያለሁት። አሁን ያለው እዚህ አንዱ ነው። ገጠሩ 2 አለ። ባለቤትህም እዛ ነው? ልጆችህም እዛ ናቸው? አንተም እየሄድክ ትመላለሳለህ ወይስ አሁን ሙሉ ለሙሉ እዛ? እዛ እሄዳለሁ እመጣለሁ። ሙሉ ለሙሉ እዛ ሲሆን በቃ ያመኛል፣ አልችልም። በቃ ብዙ በቃ ሰላም አልሆንም። እኔ እንጃ አላውቀውም። በቃ እዚህ ስራውን ምናምን ስለለመድክ ነው? በቃ እዚህ የከተማ ኑሮ ነው በብዛት የለመድኩት ህይወቴ ከልጅነቴ። በቃ ያው በብዛት ህይወትን እኮ መጀመሪያ አስለመድካት እኮ ነው የምታዝህ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ሰላም፣ እንዴት ናችሁ? ሰላም ነው? እንኳን ደህና ቆየህ። ዘንጣል? ያምራል። ከላይስ እንደዚህ ሸሚዝ ነገር ይሻላል? ቲሸርት ነገር፣ ሹራብ ነገር?
ዛሬ ስራዬ ምንድነው እያልክ ነው? ገርሞኛል የፈጣሪ ስራ አንዳንዴ እኮ ታዛዥ አንሆንም ብለን እኮ ነው ብዙ ጉዳት የሚደርስብን። ማታ ቁጭ ብዬ ከፈጣሪ ጋር ተነጋግሬያለሁ። ምንድነው ፈጣሪ ሆይ ወንጀሌ ቢበዛም ታዛዥህ ባልሆንም እባክህ ማረኝ፣ እሳት ይዤ አልዞር፣ ለምን ይህ ትፈትነኛለህ? እባክህ እምቢ ብያለሁ። ዛሬ ካንተ እጅና ካንተ ደጅ ፈልጌያለሁ። በቃ እምቢ ብያለሁ ብዬ እንደዚህ እየተከራከርኩኝ ነው ያመሸሁት። እና አሁን ደግሞ ይህ ሲያሳየኝ በቃ ታምር ሆኖብኛል። ይገርም ነው። እና ልቦናችን ያስተካክል፣ እንደሱ ታዛዥ ምን ያድርገን። አዎ ሰላም ሰላም፣ እንዴት ነሽ? ሰላም ነው አለን ይመስገን። እንዴት ነው ሱት ነገር እባክሽ? ሌላ አማራጭ አሳይ። እንደዚህ ማለት እንዴት ነው? አለን። አሪፍ ናት? አዎ ቆንጆ ነው። ሁሌም በየቀኑ ምስኪኑን ለማስደሰት እንደምትነሳ ሰማይና ምድር የዘረጋ ንጉስ፣ አዎ ያስደሰተህ ያኑርህ። አንዳንዴ የፈጣሪ ተምር ወደሱ መማጸንና እዝነታችን ወደሱ ማሰማት ትተን ወደ ሰው ደጅ እንረግጣለን። የውስጥ ጭንቀታችን ለሰው እንነግራለን አለማወቃችን እና ልቦናችን ወደሱ ያብራለን። ፈጣሪ ግን ምን ያክል ቢወድህ ነው በዚህ ስራ ልትገባ የቻልከው? ቆንጆ ነው አይደለ? ኧረ እኔ እንጃ ቃላት ያጥረኛል። ምን መልሱ ከፈጣሪው ደጅ አገኘ እንጂ ከሰውስ ከትንፋሽ ከነፋስ ይሄዳል። እንዴት ነው ወዴት ነው ከየት ነው እያልክ ነበር መኪና ውስጥ ከገባ በኋላ? አዎ እየተጨዋወትን እንሄዳለን ብያለሁ። አዎ እንግዲህ እንዴ ማን ነው እኔ ማላቀው ዘመድ አለ እንዴ ወይስ ምንድነው? ለምን ይሆናል? በቃ ይሄን ከራሴ ጋር ተከራከርኩና ከዛም በኋላ እንዴ ብቶ ይሻላል አልክ? አዎ ብቶ ይሻላል አልኩና ልጅ ከሰው ጋር እንዳትሄዱ ይሸጣል እንዴ ያረጋል ይባላል። ለሽማግሌ ግን እንዴት ነው ጉዳዩ ብዬ አይ በያልኩ ለካ ወደ ፈጣሪ መልእክት ነው እንዳልከው። የማታውቀውም ዘመር ነው የምታውቀውም ዘመር ነው ዛሬ ያገናኘን። ኢቢኤስ ቴሌቪዥን ነው ይሄ። እሁድን በኢቢኤስ ላይ የሚተላለፍ ፕሮግራማችን ነው። ከውበት በላይ ይሰኛል። ከተማው ላይ እንወጣና የሚሰራ ሰው የምናግዝበት፣ ቀናቸው ቆንጆ የምናደርግበት ፕሮግራማችን ነው። ያ ነው ዛሬ ያገናኘን። እድሜና ጤና ይስጣችሁ። አሜን። አዎ በረከቱን ይጨምርላችሁ። ለምስኪኑ ባወጡበትን ሁሌ በረከትን ያመነጫል እንጂ ደግሞ አይቀንስም። ስለዚህ ዘላለም አስደሳች ይሆናችሁ። እንደዚሁ ዝቅ ብላችሁ የምትሰሩበትን የሰማዩ ጌታ ምድሩ ባለቤት በሱ ፊት የዝነት ልመናችሁ ሁሉ የሚሰማላችሁ የሚሰምርላችሁ ያርግላችሁ። አሜን አሜን አሜን።
ቦታ እንሄዳለን። እሺ ወደዛ ደልሽ ኳንደራሽ ደል ፋር ከደ ያስ ሞሮ ሰላም ነው ወንድም? ደህና ነው። አለን አለን ደህና ነው። ፋ ነው። አዎ። እንዴት ነበረ ሞሮኮ? በጣም ልዩ ነው። አይቼ የማላውቀው ነው ያየሁት። አሁን ደስታን ሊጋራ የሚችል ሰው እዚህ ማን አለ? ጓደኛዬ ከሆነ ነው እንጂ ሌላ ቻለ። እስቲ ጓደኛ ጋር ደውልለትና ወአለይኩም ሰላም ወራህመቱላሂ ወበረካቱ። እቤት አይደለሁም። እኔ የምልህ የሆነ ቦታ እራት ግብዣ ልናደርግልህ ነበር። ሰው ነበረኝ ስራ አግኝቼ ወደ እዛው አካባቢ መኪና እንዲመጣልህ በቃ ሲደርሱ ይደውሉልሃል። እሺ እሺ። ሰላም አለይኩም። አንተ ደግሞ እስከዛ ጸጉርህን ፋያልክ ተጠብቋል። መርሃባ። ተዘጋጅተን ጠብቀው። እሺ ማልክ እንዴት ናችሁ? አልሐምዱሊላህ። ጤና ይስጥልን። እንዴት ነው? አማን ናችሁ? ሰላም ነው? አልሐምዱሊላህ። እንዴት ነው? ደህና ናችሁ? እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ነው ባርካችሁ። ሰላም ነው? እንዴት ነው? አማን ናችሁ? መልካም። አንተ ነው በስልክ ያወራ? አዎ እኔም ዘይኑ ይባላል። ማን ልበለን? አብደላ ዘይኑ። ልጁ ነው? አዎ እንጂ አይሻልም? አይ በጣም ደስ ይላል። እንትን ነው ትልቅ ልጅ አድርሳል አይደለ? እኔ ቁመቴ አጭር እንጂ እድሜ በጣም ትልቅ። አልጠረጠርኩም። አሁን ልጠረጠርኩ። ይሆናል። እንደውም ሁለተኛ ልጅ ነው እሱ። ታላቅ አለ? እሱ ታላቅ አለ። የሚገርም በሸይፍና ተመርቆ እየመሰለኝ ነው። ዛሬ ያን ህይወት እኮ አሳልፎታል። ታውቃለህ? ልጅ ሆኜ ነው ማቆየ ብሎኝ ነበር። በጣም ቆይቷል ከኔ ጋር በጣም ረጅም ጊዜ ነው። ምን ያህል ዓመት? ከ20 ዓመት በላይ ይሆናል ይመስል። አሁን እሱ ጋር ነው ጠጋ ብዬ ያለሁት። እውነት ነው። ያው ምንም ባልጠቅመውም ፊት አልነሳውም። አግኝቶ ማጣት በጣም ችግር ስለሆነ የሚለው ነገር ላይ ይመጣል። ያው ማረፊያ ቦታው እኔ ጋር። እንዴት ትገልጸዋለህ? ምን አይነት ባህሪ ያለው ምን አይነት ሰው ነው?
ባህሩ በጣም ምስኪን ሰው ነው። እኔ ከሚገባ በላይ በቃ የሚያሳዝነኝ ሰው። የስራ ፍላጎት አለው። በቃ ህይወት እንዴት ነው በቃ ለብዙ ዘመናት ተንከራተተበት። ብቻ በጣም የሚያሳዝን ሰው፣ የዋህ ሰው ብታይ በጣም የዋህ ሰው። ይሄ ፕሮግራማችን ኢቢኤስ ላይ የሚተላለፍ ከውበት በላይ የሚሰኝ ፕሮግራማችን ነው። ከተማው ላይ ወጣ ብለን የሚሰራ ሰው ቆንጆ ቀን እንዲያሳልፍ የምናደርግበት ነው። ዛሬ ደግሞ ባህሩ ቀሽር እየዞረ ይሸጣል እና እሱን ገና ሊጀምር ሲል ያገኘነው እና ደስታውን እንድትጋሩለት ነው እችን ሰዓት እና ቆንጆ የራት ጊዜ እንዲኖር እሱ ጨራርሷል። እንቀበለው። በጣም ደስ ይላል። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ $223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት፣ በጋራ ሆነን የወገኖቻችንን ሕይወት የተሻለ እናድርግ። በወር $10 ብቻ በመለገስ ሕይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። ማሻአላህ ማሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እብረንዳል ማሻአላህ ተባረከላህ። ሰላም ብለን ደግሞ እንሳታለን። በቃ ዛሬ ወዴትም እንደሚወስዱኝ አላውቅም። ከአንድ በኩል ከደስታውም ከአንድ በኩል ከአንዱ ልብስ አንዱ ልብስ በቃ እየሞሸሩኝ፣ አንዴ ሳውና አንዴ ምን በቃ ፀጉር ቤቱ ምን እየሞሸሩ ነው ያሉ። ገና ሙሽራውም ልትመጣ ነው ያሉኝ ነው። እንዴት እንደሆነ አላውቅም። አንዳንዴ ከሰው መገናኘት ጥሩ ነው። የማታውቀው ነገር እንድታውቅ ያደርግሃል። ሰው ማግኘት ራሱ አይመስልም? እንግዲህ ከአላህ ከሱ እንጠቀማለን ብሎ ነው ጎንበስ ቀና የሚሉት። ብድሩን ከሱ ነው። አዎ ለአኺራም ለዱንያም የሚያምሩበት የሚከብሩበት ያደርግላቸው። ከክፉ ይጠብቃቸው፣ ከአደጋው ይጠብቃቸው። ደሞም በፍጹም ክፉ ነገርም አያስነካቸውም፣ አያሳያቸው፣ ሊጠብቃቸው እንጂ። የሚገርም ሌላ ሚስጥር አለን ያልነገርኩህ እባክህ። ወይታም ማንቆርቆሪያውን ተበድሬ ነው ራሱ ማንቆርቆሪያው። አይ ሙራኔ ብቻ ማንቆርቆሪያ መርካቶ የገዛሁት ማንቆርቆሪያው አፈሰሰ። ውሃ ሲጨመርበት አፈሰሰ። ከዛም በኋላ ማንቆርቆሪያ ከሌላ ቦታ ተበድሬ ህይወት እንደዚህ ናት። በጣም እያደነቀ ነበር ራሱ ይሄን ለመጨመር በማሰብ እና በመጨመር ምናምን ደስ ብሎት። አይ ማታ ሲሆን አሁን ምን ያደርግልሃል? ይሄ ከመርካቶ ይዘው ይመጣና ሳሎን ቤት ቁጭ ብለው በቃኛ እሱ የራሱ ጌም ነው በቃ የሚሰራ ያለው። ይፈቀፍቃል። ምንድነው እለዋለሁ። ይሄ እኮ ተጨምሮ ነው ይሄ ተቀምሜ እንደው ለየት ባለ መልኩ ነው እኔ ማቅረብ የምፈልገው ይለኛል። ፍሬሽ ነው። እኔ ራሱ አየሁት የተጨቀጨቀውን ጠዋት እያየሁት ነበር። ያሳውቃል ደግሞ 30 ብር ምናምን ሲልኝ 50 ብር አድርግ ዘመን ሆነ ነው
50 ብር አድርገህ መስራት አለብህ። እንደዚህ ነገር የለም። ጥሩ ነው 30 ብርና 20 ብር ቀረብኩ። የባሰ ኪሳራ ይገጥማል። ቅሽር ከሆነ 50 ብር አድርገውና ብቻ የሚጣፍጥ ነገር አድርጋልኩት። አሁን እንግዲህ ስታቀድ አንድ ይሄን እሰራለሁ ምናምን ብላ አስበህ ነው አይደል? ስንት ሀሳቦች ነበሩ? በቃ ይሄን የተወሰነ ሰርቼ ያው ከረመዳን ምንም ጊዜ ይመጣሉ እሱ ጋር አርፋለሁ። ከዛም በኋላ ብዙ ጊዜ በቃ ጾሙ ከተፈታ በኋላ ይሄድ ነበረ። ዘንድሮ ግን የዓመት በዓል ነገር የለኝም። ቤት ውስጥ ምንም የለም የታረድ ነገር ምናምን እና በቃ እስኪ ትንሽም ነገር እንኳን ባገኝ ይሄ ነገር እንደው ምን ብሰራ ይሻላል ብዬ እንዲሁ ቁጭ ብዬ በቃ አውጥቼ አንድ ቀን እንደውም ለሱን ሳማከረው ግን ባህር የሆነ ካልሲዎች የሆነ ፓንት ምናምን እንደዛ ብታዞር ምናምን አለኝ። ይሄኛው ግን ረጋ ብዬ እንደው ቢሸጥም ባይሸጥም በቃ ይሄ ነው ውስጤ ቀልቤ ስራ ያለኝ እሱን እሰራለሁ መራራጥ አልችልም ብዬ ያልኩት። በቃ የነያህም ጀምረው መርሃባ ያለኝ በቃ ጀመርኩት። ደግሞ ለአንዳንድ ነገር መነሻ የሚሆነን ካፒታል ደግሞ ያበረክትልሃል ኢቢኤስ ቴሌቪዥን። አክብረልኝ አኑርልኝ ተቀብያለሁ። እሺ በርታልን። እሺ መልካሙን ሁሉ እንመኝልሃለን። ቆንጆ ቀን ነበረ። እራት ደግሞ እየበላን እንጨዋወታለን። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።